አብርሃም ትናንት በተለቀቀው ቪዲዮ ላይ ሰው ሊገል ነበር ማለት ነው። እንግዲህ ከሄርሜላ ጋር ሲጃጃል ያገኘውን ይሄ ልጅ እንግዲህ በዚህ እንትን በመሰለ እጁ ማለት ነው፣ በስፖርት በዳበረ እጁ ይሄ ልጅ ጠምዝዞ የሰው ልጅ ሊገል ነበር። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበል ይባላችሁበት የኔ ውዶች። እናም እንግዲህ እንደምታዩት እንግዲህ ሄርሜላ ይቅርታ ጠይቃለችም በሰዎችም ሽምግልና ሁላ እንትን ብላ በእህቷም እንትን ላይ እንግዲህ ይቅርታ እንዳደርግላት አድርጋለች ማለት ነው። እና እኔም ብለው ሳመችው ነው ወይንስ ነከሰችው ነው የሚባለው? ምንድነው ይሄ የአፏ ስፋት? ከንፈሩ ላይ ማን ነው? ከንፈሩ ላይ ያልኩኝ እኔ ያሳስተኛል፣ ያንዳልጠኛል አንዳንድ ጊዜ በላሴ ምናምንና እዚህ ጉንጩ ላይ ምን እያረገች ነው? ምን ነው ተሰቀልሽ? ውረጅ ውረጅ፣ ወረድ በይ። መንገድ ላይ ነው ያለሽው፣ አስፋልት ላይ ምናምን ምን ትልሽ አገቢም እንደ ወደ ቤት እንደዛ ይሆን እንትን ነገር እና ወዶቼ እና ብቻ ግን እውነት ለመናገር አብርሃም ገና ይሄ በፕራንክ አስመስላ ነው አይደል የሰራችው። ገና እውነት አድርገው አብርሃም ጨርቁን ጥሎ አብዶ ሩታዬ ይቅር በይኝ እስከሚል ድረስ ነው የሚደርሰው ማለት ነው ጋይሶች። ምክንያቱም እንግዲህ ማድረግ አይቻልም ታደርገዋለች። ይሄ ነገር እንደምታረገውም ደግሞ ታውቃላችሁ። ምክንያቱም መሄድ የለመደ ሰው አይቀመጥም። እሱም ደግሞ ወይ ከአንዷ ሴት ጋራ ሲልከሰከስ ታገኘዋለች። እሷ ደግሞ እንደሩታ አትችልም። ወይ ጭንቅላቱን ብላ ትመታዋለች፣ ትገለዋለች። በቃ አለቀ፣ እንገላገላለን እኛ ማለት ነው። እና አሁን እንግዲህ ደግሞ ሌላው ነገር ሲያልቅባቸው ደግሞ እንግዲህ በፕራንክ እየመጡ ነው። እኛ በምንም ነገር ብትመጡ ብቻ ግን እስኪ እንደው መጨረሻችሁን ለማየት ስለምንፈልግ እናያችኋለን ማለት ነው። ምን እንደምትሆኑ እናያለን መጨረሻ ላይ የማትማሩ ሰዎች